የብዝሃ ሕይወት ጥበቃና ዘላቂ አጠቃቀም ላይ ያተኮረ የምክክር መድረክ በአርባ ምንጭ ተካሄደ። መድረኩን በንግግር የከፈቱት የቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማ መንግስት የብዝሃ ሕይወት ሀብታችንን ጠብቆ ለቀጣዩ ትውልድ ለማስተላለፍ ትኩረት ሰጥቶ እየሰራ ነው ብለዋል። ዓለም አቀፍ ተቋማትና ግብረሰናይ ድርጅቶች የመንግስትን የልማት ስትራቴጂ በመደገፍ ለብዝሃ ሕይወት ጥበቃ የሚያደርጉት እገዛ አበረታች መሆኑን ሚኒስትር ዴኤታው ገልጸዋል። ባዮዳይቨርሲቲ is one of Ethiopia's greatest national assets. Our protected areas safeguard unique wildlife, diverse ecosystems, valuable water resources and cultural landscapes that are of national, regional and global importance. They also provide opportunities for sustainable tourism, employment creation, climate, scientific research, and improved livelihoods for surrounding communities. አቶ ስለሺ አያይዘውም ኢትዮጵያ በአፍሪካ የበለጸገ የብዝሃ ሕይወት ሀብት ባለቤት በመሆኗ ለዘላቂ ቱሪዝም፣ ለአየር ንብረት ለውጥ መቋቋም፣ የሰዎችን ኑሮ ለማሻሻልና ቀጠናዊና ዓለም አቀፋዊ ትስስርን ለመፍጠር ጉልህ ሚና እየተጫወተች መሆኑን ገልጸዋል። ተሳታፊዎቹን እንኳን ደህና መጣችሁ ያሉት የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ መድረኩ ሰፊ አህጉራዊና ዓለም አቀፋዊ ተመክሮ የሚቀሰምበት መሆኑን ገልጸዋል። መንግስት የብዝሃ ሕይወት ሀብታችንን ለመጠበቅ ትኩረት ሰጥቶ ቢሰራም በጥበቃ ቦታዎች ላይ ያለው ሰው ሰራሽ ጫና ከፍተኛ መሆኑን አቶ ኩመራ ገልጸዋል። አቶ ኩመራ አያይዘውም የዚህ መድረክ ዋና ዓላማ ተግዳሮቶቻችንን መነሻ አድርገን ወደፊት መመልከትና በብዝሃ ሕይወት ጥበቃ ላይ መልካም ተመክሮዎችን ለመቅሰም እድል የሚፈጥር ነው ብለዋል። This workshop is about looking ahead. It is an opportunity to strengthen collaboration among institutions, share successful approach that can be replicated across the country, and develop best practice for future biodiversity conservation in Ethiopia. በመድረኩ ላይ የበርካታ ዓለም አቀፍና አህጉራዊ ተቋማት ኃላፊዎች፣ የሚኒስቴር መስሪያ ቤቶች ተወካዮች፣ የብሔራዊ ፓርኮች ዋርደኖች ተሳታፊ ሲሆኑ መድረኩ በነገው ዕለትም ቀጥሎ ይውላል።